በሽታዎችን ቅኝት ያደርጋል። አንዱ የኛ የክልል ላቦራቶሪና የድንገተኛ የህብረተሰብ ጤና ማኔጅመንት አገልግሎት የሚሰጠው አገልግሎት እሱ ነው ማለት ነው። ስለዚህ በየዕለቱ በየሳምንቱ በየወሩ የምንከታተላቸው የበሽታ ክስተቶች አሉ። ሰርቬላንስ ስራዎችን የምንሰራባቸው ማለት ነው። በዚህም ወቅት ሊከሰታሉ ብለን የምንጠብቃቸው አሉ ማለት ነው። ከዝናብ ጋር ተያይዘው ሊከሰቱ የሚችሉ በዝናብ ወቅት ወይ ከዝናብ ከዘነበ በኋላ ምቹ ሁኔታ የሚፈጥርላቸው በሽታዎች ሊነሱ ይችላሉ ብለን ቅንጅታችንን እና የቅኝት ስራዎቻችንን በጀለንት አድርገን አጠናክረን የምንሰራባቸው በሽታዎች አሉ። ማህበረሰቡ እንዲሰማና ጥንቃቄም እንዲያደርግ የምንፈልጋቸው አሉ ማለት ነው። በሽታዎች አንዱ የኛ ስራ በሽታን መከላከልና ጤና ማበልጸግ ነው። ስለዚህ በሽታዎች ሳይከሰቱ በወረርሽኝ መልክ ሊከሰቱ የሚችሉ ከዚህ በፊት ከነበሩት አንጻር ስናይ አሉ ማለት ነው። በተለይ በውሃ አማካኝነት የሚተላለፉ ከንጽህና ጋር ከሳኒቴሽን ጋር ተያይዘው የሚከሰቱ በሽታዎች ማለት ነው። አሁን እና የተቅማጥ አይነት በሽታዎች ሊነሱ ይችላሉ ብለን ቅኝት እናደርጋለን። እስካሁን ይህን አይነት ምልክቶች አላየንም በቅኝታችን። ነገር ግን ማህበረሰቡ ጥንቃቄ እንዲያደርግ በተለይ በከተማም በገጠርም ወንዞች ዳርቻ ሰው አንደኛ ወንዝ ሲሞላ ራሱ በውሃው ግፊት ምክንያት የሰዎች ጤና ላይ ህይወት ላይ ጉዳት ሊያደርስ ይችላል። ረግረጋማ ቦታዎች ላይ መሬት እንትኖቹ ሊከሰቱ ይችላሉ። ከሱ ህዝቡ ጥንቃቄ እንዲያደርግ መልእክት እናስተላልፋለን። ከዛ ባሻገር ግን የኛ አሁንም በእኛ ባለን ነባራዊ ሁኔታ የሳኒቴሽን እና የንጽህና ጉዳይ የምንፈልገው ደረጃ ላይ ስላልደረሰ አሁንም ሜዳ ላይ የመጸዳዳት ሁኔታዎች በየቦታው ነበሩ ማለት ነው። ስለዚህ ከዛ ጋር ተነስቶ አሁን ዝናብ ሲዘንብ ሰገራውን ይጠርጋል፣ ሽንቱን ይጠርጋል፣ ወደ ወንዝ ይወስዳል። ወንዞች ሰዎች እሱን የሚጠቀሙ ከሆነ ከእንስሳ ጋርም ተያይዞ ሰዎችም እሱን ተጠቅመው እንስሳው ይጠቀማል። ከዛ ጋርም ተያይዞ የሚነሱ ወረርሽኞች ሊከሰቱ ስለሚችሉ ሰዎች የሚጠቀሙትን በተለይ የመጠጥ ውሃን አፍልቶ ንጽህናውን ጠብቆ እንዲጠቀሙ መልእክት እናስተላልፋለን ማለት ነው። በጣም በተለይ ህፃናት ያገኙትን በየቦታው ትንንሽ ህፃናት ሳያውቁት ከዋጋ ሲጫወቱ ሊጠጡ ስለሚችሉ ጥንቃቄ እንዲያደርጉ እንዳይጠጡ በየቦታው እንዲያስተምሩ አደረጋለን ማለት ነው። ከዛው በየጢሻው በየመንደሩ የተከማቹ ውሃዎች አሉ። እዛ ጋር ሰው በተለይ ልጆች ይጠቀማሉ፣ ውሃውን ለመጫወትም ይጠቀማሉ። ያንን እንዳይጠጡ ጥንቃቄ ማድረግ ያስፈልጋል ማለት ነው። የመጠጥ ውሃውን ደግሞ በተለይ በገጠር የሚኖሩ የማህበረሰብ ክፍሎች የወንዝ ውሃን የሚጠቀሙት ማለት ነው። ቀጥታ ውሃውን ውሃ ጋር እና በመሰል ፕሮዳክቶች እንዲያክሙ ሳይጠቀሙ እሱን ቃጡ ደግሞ አፈልተው እንዲጠቀሙ ያው በማፍላት ጀርሞቹን መከላከል ስለምንችል ማለት ነው። የተባከለ ውሃ ደግሞ ካለ ለኛ ጥቆማ እንዲሰጡ የጤና ቢሮ የምርምር ቡድን ውሃውን ናሙና ወስዶ ይመረምራል ማለት ነውና ከዛም ጥቆማ እንዲሰጡን አደራ እንላለን ማለት ነው። ስለዚህ ይሄንን ስናደርግ በተለይ ከውሃ ጋር ተያይዞ ሊከሰቱ የሚችሉ የተቅማጥ አይነት በሽታዎች ብዙ አይነት የተቅማጦች አሉ። ከዛ እሱን መከላከል እንችላለን ማለት ነው። ሁሉ ፕሪቨንት ለማድረግ ነው አላማችን፣ በሽታው ሳይከሰት ነው ይሄን የምንለው። ሁለተኛ አይነት በሽታዎቹ ደግሞ ከዝናብ ጋር ተያይዞ የሚከሰተው የወባ በሽታ ነው። የወባ በሽታ እንግዲህ የወባ አስተላላፊ ቢምቢዎች ወይ ትንኞች በዚህ ወቅት በጣም ይራባሉ። በየቦታው የታቀረ ውሃ፣ የማይንቀሳቀስ ውሃ በዝናብ ስለሚፈጠር እሱ ጥሩ የወባ ትንኞች መራቢያ ቦታ ስለሚፈጥር እሱ ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። ትኩሳት ያለባቸው ሰዎች አንዳንድ ምልክቶቹ እያየን ነው ሰሞኑን ባለፉት 2 ሳምንት ውስጥ በተለይ ከዝናብ በኋላ
ከወባ ጋር ተያይዞ አንዳንድ ቦታዎች ላይ ምልክቶች እያየን ስለሆነ በቅኝታችን የኛን ቡድን አክቲቬት አድርገናል። እስከ ወረዳ ድረስ ያለው እስከ ጤና ኬላ ድረስ ያለውን አገልግሎት በየተቋሙ ወባ ሕክምና የሚያስፈልጉ መድኃኒቶችና ግብአቶችን እንዲሁም ለምርመራ የሚያስፈልጉ ሰፕላዮችን አቅርበናል። ሬዲ ናቸው ማለት ነው። ስለዚህ ሆስፒታሎች፣ ጤና ጣቢያዎች፣ ጤና ኬላዎች ወባን መመርመር ይችላሉ። አሁን ሐኪም አላቸው። የተገኘባቸውን ደግሞ ማከም ይችላሉ። አስፈላጊው መድኃኒት አንቀሳቀስናል ወደዛ። ስለዚህ ዓላማችን የወባ ስርጭትን ለመግታት አንዱ የምናደርገው በወባ ትኩሳት ያለባቸውን ሰዎች መርምረን መለየት ነው። ያለባቸውን ደግሞ ወባ በሽታ የተገኘባቸው ሰዎችን አክመን ወደ ሌላ ቦታ ወደ ሌላ ሰዎች እንዳይሰራጭ ማድረግ ነው ማለት ነው። ያው የወባ ትንኝ ከታመመ ሰው ነው ደም በመቅዳት ወደ ሌላኛው ሰው የሚያስተላልፉት እና እነሱን አንደኛ እሱን የታመመውን ሰው በማከም የሶርስ የወባ ለወባ በሽታ ምንጭ እንዳይሆኑ እነሱን እናክማለን። ሁለተኛ ደግሞ የወባ ትንኞቹን የማራቢያ ቦታዎችን ቁጥጥር እናደርጋለን፣ እናክማቸዋለን። ስለዚህ ሙሉውን አሁን በጣም ዝናብ ስላለ በየቦታው በርካታ የተወቀረ ውሃ ስላለ ስለሚኖር በተለያዩ ምክንያቶች አሁን መንገድ ዳር ስትሄዱ አታዩም ውሃ በከተማም ማለት ነው። በከተማም በገጠርም ብዙ የተወቀረ ውሃ አለ። ስለዚህ ማይጥ ያለ ጥቅም የተከማቸው ውሃን በማፍሰስ በማንቀሳቀስ በኋላ ደግሞ በተለይ ገጠር ላይ ለእርሻ በሸራዎች የታቆሩትን ደግሞ እኛ እናክማቸዋለን በኬሚካል። የኛ ቡድን ተሰማርቷል ማለት ነው። ትብብር እንዲያደርጉና ጥቆማ እንዲሰጡ አደራድራለን። በቤት ውስጥ ደግሞ የተለያዩ መከላከያዎችን በመጠቀም የወባ ትንኞችን እንዳይራቡ የማድረግ ስራዎች ላይ ማህበረሰቡ እንዲተባበር አደራድራለን። እንዲሁም የታመመ ሰው ትኩሳት ያለበት ሰው ወደ ጤና ተቋም ሄዶ እንዲመረመርና በሽታው እንዲታወቅ እና እንዲታከም በዚህ ምክር እና ጥሪ እናስተላልፋለን ማለት ነው። በአጠቃላይ እኛ አሁን በዚህ ወቅት የምንሰጋቸው በሽታዎች ቁጥር 1 ወባ ነው። ወባ በሀገራችን አሁን በወረርሽኝ ደረጃ የነበረ በሽታ ነው። እንዲሁም ፓንደሚክ ሎንግ ተርም በእኛ ክልል ባለፉት ወራት በሰራነው ስራ በጣም ብዙ ቁጥጥር ውስጥ አውለናል። ባለፉት ወራት ወደ ከ6000 ወደ 5000 በላይ የሚሆኑ የሸራዎችንና የታቆረ ውሃዎችን ቦታ ለይተን ከዛ ውስጥ ከ5000 በላይ የሚሆኑትን አክመን ሌሎቹ ደግሞ በእርሻዎች ራሳቸው እንዲጠቀሙ በማድረግ የወባ በሽታ ስርጭትን በከፍተኛ ሁኔታ አቆመን ነበር፣ ተገቶ ነበር እና አሁን ስጋታችን ዝናቡ ስለመጣ ሌሎች ተጨማሪ የውሃ ማቆሪያዎችም ስለተፈጠሩ እንደገና ሊነሳ ይችላል የሚል በተለይ ከአጎራባች ክልሎችና ወረዳዎች ዙሪያ ወባ ስርጭቱ ስላለ ወደኛም ይመጣል የሚል ስጋት ስላለ በእኛም ወረዳ የተወሰኑ ቀበሌዎች እና መንደሮች ሁሌ ወባ ተጋላጭ የሆኑበት ቦታዎች አሉ። እዛ ላይ በትኩረት ቅኝት እናደርጋለን በየቀኑ ማለት ነው። በየሳምንቱ እንገመገማለን። ያለውን የክስተት ሁኔታዎችን እንገመገማለን። ቦታዎቹን እንለያለን። የኛ ቡድን አሁን ባለንበት እናንቺ በምናወራበት ጊዜ እዛ ሰፈር ውስጥ ናቸው ያክሙ ያሉት ናቸው ማለት ነውና ማህበረሰቡ ግን ድጋፍ እንዲያደርግና ካለው ደግሞ ወባ በተለይ ከተያዘ ሰው ወደ ግል ተቋማት መሄድ አያስፈልግም። መድኃኒቱ በነፃ መንግስት አቅርቧል በየቦታው ተጠቃሚ እንዲሆኑ በዚህ መልዕክት ማስተላለፍ ፈልጌ ነው። እኛ መዋቅር አለን። ጤናው ሴክተር እስከ ማህበረሰብ ውስጥ ያለው ጤና ኬላዎቹን መሰረት ያደረጉ ከዛ የሚሰማሩ ጤና ኤክስቴንሽን ባለሙያዎች አሉን። እነሱ በየመንደሩ በየጎጡ ተከፋፍለዋል። ቤተሰብ በሀውስሆልድ ደረጃ ማለት ነው፣ በቤተሰብ ደረጃ ተከፋፍለዋል። ሄዶ ያስተምራሉ። ማስተማር ብቻ አይደለም፣ አሁን በዘመቻ የውሃ ማቆሪያ ቦታዎችም እየለዩ ነው። ለይቶ በኬሚካል እያከሙ ነው የሚገኘው። ወባ ትንኞች ላርቫ የነሱ እዛ ውስጥ እንዳይራቡ ማለት ነው።
እያከሙ ይገኛሉ። ሁለተኛ ቤት ለቤት ይዞራሉ። ቤት ለቤት ሲዞሩ ወይ ሰፈር ውስጥ ሲዞሩ ለወባ የታመሙ ሰዎች ካሉ እነሱን ይለያሉ። ለይተው ወደ ተቋም ልኮ ተገቢውን አገልግሎት እንዲያገኙ ያደርጋሉ። የማስተማር ስራዎችም ይሰራሉ። እንግዲህ ከቤት ሊያጡ ይችላሉ። አሁን አንደኛ የምፈልጋቸው ሰዎች ብዙ ጊዜ የኛ ሰዎች ነጋዴዎች ናቸው። በጣም የሚንቀሳቀሱ ሰዎች ናቸው። ውሳኔ የሚሰጡ የቤተሰብ አባላት የዕለት ተዕለት ኑሮን እንትን ለማለት ቤት አይውሉም። ህጻናት ናቸው ብዙ ጊዜ ከቤት የሚገኙት ማለት ነው። እና ለዛ ነው ይሄ መልእክት በማስ ሚዲያ እንዲተላለፍ የተፈለገው እንጂ በየሰፈሩ አሉ የኛ ልጆች። እነሱ የራሳቸውን ስራ በደንብ እየሰሩ ይገኛሉ። እነሱን እንደገና ንቅናቄ እንዲፈጥሩ አድርገናል፣ አሰማርተናል ማለት ነው። አሁን በየቦታው እነሱ ይሰራሉ። ከነሱም ግን ማህበረሰቡ ድጋፍ ይፈልጋል። የጤና ባለሙያዎች ወይ የጤና ሴክተር ስራ ብቻ አይደለም። እያንዳንዱ ግለሰብ እያንዳንዱ ዜጋ የራሱን ጤንነት ለመጠበቅ ኃላፊነት አለበት። እጅ ውስጥ ያለው አለ ማለት ነው። ከአጠቃቀማችን አንጻር ከምንጠጣው፣ ከምንጠቀመው፣ ከምንታጠበው ከአካባቢ ንጽህና ጋር ቤታችን ውስጥ ያሉት አሁን ኮልኮሌዎች አሉ፣ ጎማዎች፣ እነኚህ ሰበርባሮች በቀላሉ ውሃ ሊይዙ የሚችሉ እዛ ውስጥ ደግሞ ለመሌሪያ አሁን እነሱን እኛ አይተን ማከም አንችላቸውም፣ ትንሾቹን ማለት ነው። ትልልቅ ማቆሪያዎች የሚታወቁት በእኛ ባለሙያዎች ተለይተው የሚታከሙ አሉ። ግን በየቦታው በየግቢው በየቤቱ ዙሪያ ያለውን ማዳረስ ስለማይቻል አሁን ለምሳሌ ጎማዎች ውስጥ ያሉት የስብርባሪ ብረቶችና ፕላስቲኮች አሉ። አሁን በየቦታው ያሉት እዛ ውስጥ የተከማቸው ካሉ መድፋት፣ መጥረግ፣ ክሊን ማድረግ ቤት የምንኖርበትን አካባቢ ላይ ያለውን ጽዳት በማስጠበቅ ጤናማ የመኖሪያ ስፍራ በመፍጠር እና የአካባቢ ጤናውን በመጠበቅ ሁሉም ቤተሰብ፣ ሁሉም ወላጅ፣ ሁሉም ዜጋ ኃላፊነቱን ቢወጣ የራሱን የቤተሰቡን ጤና ይጠብቃል ማለት ነው። በውሃ አማካኝነት ከሚተላለፉ በሽታዎች ወይስ ውሃ የታቆረ ውሃ ደግሞ ምቹ ሁኔታ የሚፈጥርላቸውን እነ ወባ አይነት በሽታዎች መከላከል እንችላለን ማለት ነው። እና እሱን ከማድረግ አንጻር ከቤተሰብ አባል ደግሞ የበሽታ ምልክቶች ካሉበት ሰው ሪፖርት እንዲያደርግ ለምን ለቅኝት ስራዎቻችንም ስለሚጠቅመን ቀድመን ሳይሰራጭ ለመግታትም አስፈላጊውን እርምጃ ለመውሰድ ስለሚጠቅመን ሰው ጥቆማን በመስጠት እና የአካባቢውን ንጽህና በተለይ በመጠበቅ ከጎናችን እንዲቆም ነው ጥሪ የምናስተላልፈው። እንግዲህ መንግስት በዋና ዋና ከተማ መንገዶች ላይ ከኮሪደር ልማት ጋር ተያይዞ ብዙ ስራዎችን እየሰራ ይገኛል። ከዚህ ጋር ብዙ መንገዶች ያው ንጹህ ናቸው፣ ግን እሱም በዝናብ ወቅት ላይ እሱም ፈተና ይገጥመውታል። በመንገድ ስራዎች ባላለቁ መንገድ ስራዎች ምክንያቱም የውሃ ማቆሪያዎቹ ሊፈጠሩ ይችላሉ። በዛም እሱም ከሚመለከታቸው ሴክተር መስሪያ ቤቶች ጋር እንሰራለን። እኛ ተለቅ ያለ ደግሞ ሕክምና የሚፈልጉ ውሃውን እሱን እኛ እናክማለን ማለት ነው። ግን በየጢሻው በየቦታው ያለው እና ማህበረሰቡ በመጥረግም አካባቢውን በማጽዳት ከዚህ በሽታ ራሱን ቤተሰቡን መከላከል ይችላል። ያው የራሱን ቤተሰቡን እንዲከላከል ሰፈሩ ደግሞ ጤናማ ይሆናል። በዛው ነው ወረዳም ቀበሌም ክልልም ጤናማ የሚሆነው ማለት ነው። እና ሁሉም የራሱን ድርሻ እንዲወጣ ለማስታወስ ኃይል ነው። ያው ያውቃሉ፣ አብዛኛው ጥንቃቄም ያደርጋሉ። እስካሁን ያው ምንም የተከሰተ የሚያሰጋ ነገር የለም። ግን ጥንቃቄ መልእክት ለማስተላለፍ ያህል ነው።